ከዱባይ የተላከ እጅግ አስጨናቂም አስደናቂም እንዲሁም አስደሳች የሆነ ሰርፕራይዝ ደሊቨሪ ይዘን በመድኃኔዓለም አካባቢ ተገኝተናል ማለት ነው። እንግዲህ ይህን ሰርፕራይዝ እንድናደርግላት የደወለችልንና እያናገረችን እናት ነች። እናት ከዱባይ ሆና ልጄ 8ኛ ዓመቱ ነው፣ እንደኔ ሆነሽ እንደ እናቱ ከጎኑ ቆመሽ ልደቱን እንድታከብሪለት እፈልጋለሁ ብላ ደውላ አናገረችኝ። እንዴት እንዲሆንልሽ ነው የምትፈልጊው ብዬ የምትፈልገውን ነገሮች ጠየኳት። እኔም እጅግ በሚያስደንቅ ሁኔታ ሰርፕራይዙን ማዘጋጀት ጀመርኩኝ ማለት ነው። እንግዲህ ቀለል አድርገሽ ብዙም ሳይካበድ ዲኮር ሰርተሽ ልጄን ከጎኑ ቆመሽ ልደቱን እንድታከብሪለትና እኔ እናቱ ከጎኑ የቆምኩ ያህል እንዲሰማው እንድታደርጊልኝ እፈልጋለሁ ብላኝ ነበረ። በጣም እጅግ ከምላችሁ በላይ ከባድ ኃላፊነት ነው። የአንድን እናት ቦታ ተክቶ አንድ ልጅ ማስደሰት መሞከር ማለት በጣም ከባድ ነው። ግን ልጆች ንጹህ ልብ ነው ያላቸውና ዋናውና ትልቁ ነገር የሚያስደስታቸውንና ፍላጎታቸውን አሟልተን መገኘት ነውና እኛም ልጁን ለማስደሰት የሄድንበት ርቀት ቀላል አልነበረም። እንደዚህ እኛ ቀድመን እቤት ገብተን ልጁን ከቤት እንዲወጣ አድርገን ድግሱን ፕሮግራሙን ስናዘጋጅ እንዳያይ ዲኮሩን ስንሰራም እንዳይመለከት ጎረቤት ጋር ተደብቆ ነበር። ልጁ እንግዲህ አላወቀም። እንግዲህ እንደምታዩት የሀገር ባህል ልብስ እዛው ጎረቤት ተልኮለት አልብሰ ነው። እኛም እንደዚህ ቤቱን ሞቅ ደመቅ አድርገን በጣም በሚያምር ድምቀት ነበር የተቀበልነው። ልጁ አልጠበቀም። እጅግ ደንግጦ ነበረ። ልጅነት አለ፣ ደስታ፣ በጣም የተደበላለቀ ስሜት ውስጥ ነበረ ያለው። እኔም እንግዲህ ልጁን ለማስደሰት የምችለውን ሁሉ አድርጌ ነበረ። ደሞም ተሳክቶልኛል። ከልጁ ባለፈ ራሱ እውነት ለመናገር ቤት ውስጥ ስንገባ ምንም አይነት ፕሮግራም አልነበረም። ጸጥ ረጭ ያለ ቤት ነበረ። እናትየዋም አቅመ ደካማ ነበሩና እኛ ገብተን ነው እያንዳንዱን ነገር አስተካክለን ጸጥ ረጭ ያለውን ቤት ባንዴ ወደ ቀውጢ ድግስነት የቀየርንበት እጅግ አስደማሚ አስደናቂ ሰርፕራይዝ ነበረ። በተጨማሪም ይህንን ስራ ስንሰራ እናቱ ከዱባይ ቀጥታ እየደወለች እያንዳንዱን እንቅስቃሴያችንን እያሳየናት ነበረ። በጣም ደስተኛ ነበረች ከምላችሁ በላይ እጅግ ተደስታ እኛን በዚህ ልክ አልጠበቀችም። እኔም ብኖር ከዚህ በላይ ላከብርለት አልችልም ብላ እጅግ የምስጋና ቃላቶች ስታወርድልን ነበረ። እንግዲህ እንደምታዩት ነው፣ ሰፈራቸው በልጆች የታጀበ ነው። በጣም ብዙ ህፃናት ነበሩ። ልደት እንዲመስል ካደረጉት ውስጥ አንደኞቹም ልጆቹ ናቸው። እንደምታዩቸው እንደዚህ ድርድር ብለው ቁጭ ብለው ለዚህ ልደት ሌላ ልዩ ድምቀት የሰጡ ህፃናት ነበሩ ማለት ይቻላል። እንግዲህ ይህ ልደት ሲከበር የወንዱ ልጅ ነው ዋናው ልደት። ተጨማሪ ግን ይችኛዋም ህፃኗ ልጅ ልደቷ ካለፈ ሳምንት አካባቢ ነው። ስለዚህ አብሮ እንዲከበርላት እፈልጋለሁ ባለችን መሰረት እኛም እንደዚሁ የሴቷንም ልጅ ልደት ደርበን ነበር ማለት ነው ያከበርነውና እጅግ በጣም ደማቅ የሆነ ሰርፕራይዝ ነበረ። በቃ ጸጥ ያለውን ቤት ወደ ቀውጢ ድግስነት በቃ ወደ ለየለት ድግስ ነው የቀየርነው። እውነት ለመናገር እናቷም በጣም እየተደሰቱ ነበረ። ማለትም ሰርፕራይዝ እንድናደርግላት የላከችን እህታችን እናቷ ማለት ነው። እና ይህንን ደስታ ልጄን እንድታየው እፈልጋለሁ፣ ፎቶና ቪዲዮ እንድትልኩላት እፈልጋለሁ እያሉን ነበረ በተደጋጋሚ። ይህ ማለት በሰራነው ስራ በሰርፕራይዛችን እጅግ በጣም ደስተኛ እንደነበሩ ለማወቅ ችለናል ማለት ነው። በጣም ብዙ ቤተሰቦቿ ነበሩ። እህቷ፣ ወንድሟ እንዲሁም እናቷ። በተጨማሪ ደግሞ ለዚህ ልደት ሌላ ልዩ ድምቀት የነበሩት ደግሞ ከህፃናቶቹ ባሻገር የጎረቤት ሰዎች ተሰባስበው ይህንን ልደት ደማቅ እንዲሆን አግዘውናል፣ እኛንም ማለት ነው። እኛም የምንችለውን ሁሉ አድርገን ልጁን በምንፈልገው ደረጃ እንዲደሰትልን አድርገናል ማለት ነው። ከልጁም ባለፈ እናቱም እጅግ ተደስታ
የምስጋና ቃላቶችን እያወረደችልን ነበረ። እኛም እንደምትመለከቱት እንግዲህ ሞቅ ደመቅ ሸብረቅረቅ አድርገን እንደዚህ ፏ ብልጭ አድርገነው ነበረ። እንደምታዩት እኔም እንግዲህ ኬኩን እያዘጋጀሁ ነበረ። ረጅም ሰዓት ኬኩ ከመቆረሱ በፊት ቆመን ነበረ። ምክንያቱም እናትየዋ ላይቭ ላይ ማየት ፈልጋለሁ፣ ልደቱ ሲከበር ኬኩን ሲቆርስ ቀጥታ ማየት ፈልጋለሁ፣ እኔም አብሬ ከእናንተ ጋር የተካፈልኩኝ ያህል እንዲሰማኝ እፈልጋለሁ ብላን ነበረና በመሃል ግን እናቱ ስራ አጋጠማትና እሷ እስክትመለስ ድረስ እኛ ኬኩ ጋር ተፋጠን ረጅም ደቂቃዎችን ቆመን ነበር ማለት ይቻላል። እንደምታዩት ነው። እጅ በደረት አድርገን ቆመን ኬኩም ያይናል፣ እኛም እናየዋለን። እንግዲህ እንደምንም ብሎ እናቱን አግኝተናት እንግዲህ ላይቭ እየተመለከተች ነበረ ይህንን ልደት ስናከብር ማለት ነው። ከቪዲዮ ከመላክ ፎቶ ከመላክ ባሻገር እንደዚህ አይነት ደማቅ የሆኑ ሰርፕራይዝ ደሊቨሪዎችንም እንደምታዩት በላይቭ እያሳየናችሁ ነው ማለት ነው የምናከብርላችሁ። እኔ በቦታው የለሁም የሚል ስሜት እንዲሰማችሁ አንፈልግም። እኛ በቦታው ያላችሁ ያህል እንዲሰማችሁ ተጨንቀን ተጠበን ደማቅ ሰርፕራይዞችን እንሰራለን ማለት ነው። እንግዲህ እዚህ ጋር እሷን እያወራናት ነበረ። ቀጥታ ሁሉንም ነገር በላይቭ እየተከታተለች ነበረ። ደስታዋን እየገለጸች ነበር። እጅግ ደማቅ እንዲሆን አድርገውልናል ሁሉም ተሰባስበው። እኛም እንግዲህ በደንብ ካለባበሳችን ጀምሮ ለስራችን ያለንን ክብር አሳይተን በደማቅ ሰርፕራይዝ ነው ማለት ነው ይህንን ልደት ያከበርንለት። እንግዲህ ህፃኑም 8ኛ ዓመቱን ነበረ የያዘው። እግዚአብሔር አምላክ በጸጋና በሞገስ እንዲያሳድገው እንዲሁም የእናቱን ልፋት አይቶ ለትልቅ ደረጃ ለቁም ነገር እንዲበቃላት ለሀገር ለወገን የሚበቃ ልጅ እንዲሆን ፈሪሃ እግዚአብሔር ያለበትም ልጅ ሆኖ እንዲያድግ ለቤተሰቦቹ የሚጠቅም ልጅ እንዲሆን እኛም ከወዲሁ መልካም ምኞታችንን ለመመኘት እንወዳለን። እንኳን ተወለድክ ልንልህ እንፈልጋለን። መልካም ልደት። እንዲሁም ሴቷም እንደዚሁ ልደቷ ካለፈ 1 ሳምንት ሆኖታል፣ ግን አንድ ላይ ነበር የተከበረላት ማለት ነው። እንግዲህ ለህፃኗም እንደዚሁ መልካም ልደት። እግዚአብሔር አምላክ ለትልቅ ቁም ነገር እንዲያደርሳችሁ መልካም ምኞታችን ነው። ሁሌም በጸጋና በሞገስ አሳድጓችሁ መልካም ልጆች መልካም ፍሬ የምታፈሩ ታዳጊዎች እንድትሆኑ መልካም ምኞታችን ነው። እንግዲህ የለፋሽው ልፋት ይህን ሰርፕራይዝ ደማቅ ሆኖ ለማየት የጓጓሽውን ጉጉት እኛም እንደዚህ ባለመልኩ ደማቅ አድርገን አስደስተናታል ማለት ነው። እጅግ ልትደሰች ነው የሚገባው። በአካል መገኘት ብቻ ነው የቀረሽ። እንዳለሽ ቆጥረሽ ሁሉንም ነገር ተደስተሽ እንዳሳለፍሽው በላይቭም በነበረን ቆይታ እንግዲህ ደስታሽ እኛንም እንዲጋባብን አድርጎን ነበረና ሁላቸውም ቤተሰቦች ለልጆቻቸው የሚከፍሉት ዋጋ ቀላል አይደለም። ልጆች ተደስተው እንዲኖሩ ልጆች ተደስተው የሚፈልጉትን ነገር አድርገውላቸው እንዲያድጉ ሁሌም የእናቶች ምኞት ነው። እኔ በዚህ በሰርፕራይዝ ስራ አንድ የታዘብኩትና ያየሁት ትልቅ ቁም ነገር ምን እንደሆነ ታውቃላችሁ? አብዛኛውን ጊዜ ከአረብ ሀገራት ናቸው በጣም አብዛኞቹን ሰርፕራይዝ ደሊቨሪዎች የሰራሁት እና አውሮፓ፣ አሜሪካ የተወሰኑ ናቸው። ግን ከሌላው አንፃር ሳየው የአረብ ሀገራት እናቶች እንዲሁም እህቶች ለቤተሰቦቻቸው ያላቸው ዋጋ የሚከፍሉት ዋጋ እንደዚህ በቀላል የሚተመን አይደለም። እውነት ለመናገር እኔ እንግዲህ ባጋጠሙኝ የስራ እንቅስቃሴዎች ሁሉ በተደጋጋሚ እዚህ አረብ ሀገር ላይ ካሉ እህቶቼ ጋር በተለያየ ስራዎች ላይ የመገናኘት እድሉ አለኝና በጣም የገረመኝ በጣም ለቤተሰቦቻቸው ያላቸው ፍቅርና እንክብካቤ ከኔ ይቅር ነው የሚሉት። በቃ ሁሉንም ነገር ቤተሰቦቼ ይደሰቱ፣ ልጄ ይደሰት፣ እህቴ ትደሰት ነው የሚሉት እና ከነሱ አስቀድመው ለቤተሰቦቻቸው ሟች እንደሆኑ ያረጋገጥኩበት ብዙ አጋጣሚዎችና ስራ አለ። በዚህ በሰርፕራይዝ ስራ ግን በጣም ዋጋ የሚከፍሉ
በጣም ከምላችሁ በላይ የቤተሰቦቻቸውን ደስታ የሚመኙ የአረብ ሀገር እህቶቻችንን ሳላደንቅ ባልፍ እውነት ለመናገር ንፉግነት ነው የሚሆንብኝ። በጣም ለቤተሰብ ሟች ናቸው። ለልጆቻቸው ምንም አይነት ነገር ይውጣ ለልጆቻቸው ለቤተሰቦቻቸው እንዲህ በቀላል የሚታመን ዋጋ አይደለም የሚከፍሉት እና ለእነዚህ እህቶቻችን እጅግ ትልቅ ትልቅ የሆነ ምስጋና ልንቸራቸው ይገባል። እግዚአብሔር አምላክ እህታችንንም በሰላም ለሀገርሽ አብቅቶሽ እንደዚህ በፍቅሩ ብድ ላልሽለት ልጅሽ እንደዚህ ህይወትሽን ለምትሰጪለት ልጅሽ እግዚአብሔር አምላክ እድሜና ጤና ሰጥቶሽ በሰላም ወደ ሀገርሽ አብቅቶሽ ለሀገርሽ አፈር ያብቃሽ። የሀገርሽ ምድር ረግጠሽ ከልጅሽ ጋር እጅግ ደስ የሚሉ ጊዜያቶችን እንድታሳልፊ ከልጅሽ ጋር ጠዋትና ማታ በደስታ በፍቅር እየተያየሽ ልጅሽን በደስታ እያየሽ የምታስደስችበትን መልካም ቀኖች ቅርብ እንዲሆኑልሽ እኛም ጸሎታችን ነው ማለት ነው። እና እንግዲህ ይህን የመሰለ ደማቅ ሰርፕራይዝ አካሂደናል። ሙሉ ቤት ውስጥ የነበረ ሰው በጣም ከመደሰቱ የተነሳ ያልጨፈረ ሰው አለ ለማለት እጅግ ይከብደኛል። ከህፃን እስከ አዋቂ እጅግ ደማቅ የነበረበት ከህፃን እስከ አዋቂ እጅግ የተደሰቱበት ሰርፕራይዝ ደሊቨሪ ነበረ። እና እንግዲህ ያው ሙዚቃዎቹን ባስኬድ ኮፒራይት ብሎ ስለሚይዘኝ ፈርቼ እንጂ እንዲሁ ቀጥታ ባሳያችሁ እጅግ ደስ ይለኝ ነበረ። እና በጣም ደማቅ የሆነ ሰርፕራይዝ ነበረ ያካሄድነው። እኛ ባለንበት ሁሌም ደማቅ የሆኑ ምሽቶች ደማቅ የሆኑ ሰርፕራይዞች ይካሄዳሉ። እኛ ካለን ሁሌም ቸብረብ ነው። እኛ ካለን ሁሌም ሳቅ ደስታ ጨዋታ ነው። ሌሎቻችሁም በኢትዮጵያም ያላችሁ ከኢትዮጵያ ውጭም ያላችሁ ለምትወዷቸው ለምታከብሯቸው ቤተሰቦቻችሁ ጓደኞቻችሁ ሰርፕራይዝ እንድናደርግላችሁ የምትፈልጉት ካላችሁ በ0963 33 82 67 እየደወላችሁ ብታናግሩን እንደናንተ በመሆን ቦታው ላይ በመገኘት እጅግ እጅግ ደማቅ ሰርፕራይዞችን እናካሄድላችኋለን ማለት ነው። ከእናንተ የሚጠበቀው አንድ ስልክ መደወል ብቻ ነው። ሌላውን ኃላፊነት ለእኛ ተውልን። እኛ እንደናንተ ሆነን ቤተሰቦቻችሁን ጓደኞቻችሁን እናስደስትላችኋለን። ይቅርታ ልጠይቁት የምትፈልጉት ሰው ካለም እኛ እንደናንተ ሆነን ያ ሰው ያለበት ቦታ ድረስ ሄደን ይቅርታችሁን እንድታወርዱ እናደርጋለን። በዚህም የተመሰገንበት ስራችን ነው። የተለያዩ ሰዎችን ተጣልተው ረጅም ዓመታት የቆዩ ቤተሰቦችን ጓደኞችን በማስታረቅ ሌላ ስማችንን የገነባንበት ሰርፕራይዛችን ነው ማለት ነው። ስለዚህ ይቅርታ ልትጠይቁት የምትፈልጉት ሰው ካለ ሙሉ ኃላፊነቱን ለእኛ ትታችሁ ብትነግሩን እኛ ያንን የይቅርታ ልብ ከእናንተም ከሱም እንዲወርድ አድርገን እጅግ ደስተኛ የሆነ ጓደኝነታችሁን ቤተሰብነታችሁን እንዲቀጥል የምናደርግ ነንና እጅግ እጅግ ደማቅ ሰርፕራይዞችን አካሂደናል። ይሄኛውም አንዱ ሰርፕራይዛችን ነበረ። እንግዲህ እንደምታዩት ከትልቅ እስከ ህፃን ምንም የቀረ ሰው የለም። ሁሉም በደስታ እየጨፈሩ ነበረ። እኛም እንግዲህ እጅግ እያመሰገኑን ነበረ። በስራችን ተደስተዋል። ስለዚህ ሌሎቻችሁም የእኛን ደማቅ ሰርፕራይዝ ማየት የምትፈልጉ ካላችሁ ደውሉልን። የትም ሆናችሁ ማናገር ብቻ ነው የሚጠበቅባችሁ። እኛ እንደናንተ በመሆን ደማቅ ሰርፕራይዝ እናደርግላችኋለን። ደውሉልን። እኛ ኃላፊነቱን ወስደን እንደናንተ በመሆን ሰርፕራይዝ እናደርጋለን ማለት ነው። እንደዚህ ልጆቻችሁ ሲቦርቁ ማየት የምትፈልጉ እናቶችም ካላችሁ በቤትም ይሁን በትምህርት ቤት በመገኘት ድንገተኛ ፈንጠዝያን እናካሄድላችኋለን። እንግዲህ ይህን ደስታ ማየት ቀላል አይደለም። በተለይ ለወለዳችሁ እናቶች እንዲሁም ደግሞ የእናት አባታችሁን ደስታ ማየት የምትፈልጉ ልጆች ካላችሁ እኛ አለንላችሁ ለማለት እንፈልጋለን። እንግዲህ እስካሁን አብሬያችሁ የነበርኩት ዓለም ሰርፕራይዝ ነኝ።
በሌላ ቪዲዮ እስከምንገናኝ ድረስ አብራችሁኝ ስለቆያችሁ እጅግ እጅግ ከልብ አመሰግናለሁ እያልኩ የምሰናበታችሁ አለም ሰርፕራይዝ ነኝ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩኝ።